ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ማድረግ እንዳይረሳ። 1000 ላይክ ያስፈልገናል። ውድ ቤተሰቦቻችን በመረጃ ሰዓታችን ከሀገር ቤት እስከ ባህር ማዶ መረጃዎችን ስናጋራችሁ አስቀድመን ዋሊያዎቹን እናነሳለን። ቦዶ ግልሜት የሆነው ሁሉ የኢትዮጵያ ብሔራዊ ቡድን ይሆናል፣ እንደ ቦዶ ግልሜት ይቀጠቀጣል እያሉ ነው ወደ ቤተሰቦቻችን። ስፖርቲንግ ሊዝበን ናቸው ወይሳቸውስ የድሬዳዋ ስቴዲየምስ ያንን ይፈቅድላቸዋል የሚለው ይጠበቃል። በአፍሪካ ጉዳይ ተጨማሪ መረጃዎችን ይዘናል፣ ታደምጡታላችሁ። በአውሮፓም ዙሪያ በርካታ ያሉ ጨዋታዎችን አየን። የብሔራዊ ቡድን ጨዋታ ለከዋክብቶች ጉዳት ምክንያት ሆኗል። ለዚህ ባርሴሎና አንደኛው ማሳያ ነው። የተረጋገጠውን መረጃ በባርሴሎና የመረጃ ሰዓት እንነግራችኋለን። የማድሪዶቹ ኮከቦች በየተለያየ ምዕራፍ ውስጥ ናቸው። ጥንቅቅ ያለ መረጃ ይዘናል። የአውሮፓ ታላላቅ ሊጎችን፣ ታላላቅ ክለቦችን የተመለከተ እንደዚሁም ከዋክብቶችን የተመለከተ መረጃ ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እናደርሳችኋለን። ለየት ያለው መረጃ ከቶትናም ሆትስፐርስ ቤት ጀምሮ ለእናንተ ውድ አድማጮቻችን በፕሪሚየር ሊግ የመረጃ ሰዓት እናጋራችኋለን። የሲቲውን ተጫዋች ዝውውር ጉዳይ በተመለከተ ለሲቲ ደጋፊዎች ስለቀረበው አንድ ሁነትና ያለፉት 14 ዓመታት በሲቲ ቤት ይቃኛል። ትላንትና የሲቲው ተጫዋች የተፈጸመበት ጥፋት በጣም አነጋጋሪ ሆኗል፣ እንመለከተዋለን። በቼልሲ በኩል አጭር የቡድን ዜና ይዘናል። የቼልሲም ደጋፊዎች በሀሳብ መስጫ ሳጥናችን ላይ በተደጋጋሚ ጥያቄ ያቀረቡበትን ጉዳይ በዛው አጥርተነው እናልፋለን። ቼልሲያን ቆዩን። የሊቨርፑሉ ወሳኝ ተጫዋች ወደ ሜዳ ተመልሷል። ይሄ በጣም ጥሩ የሚባለው ዜና ነው። በብሔራዊ ቡድን የሊቨርፑል ተጫዋቾች ምሽት ፍጹም የተለየ ነበረ፣ እንነግራችኋለን። ከዛ ውጭ ወቅታዊ አነጋጋሪ ጉዳይ ላይ በቃል ስፖርት ዩቲዩብ ቻናል ትላንት ምሽት አንድ መረጃ ለሊቨርፑልውያን አድርሰንም ነበረ። ጉዳዩን የተመለከተ ተጨማሪ ጥንቅር ይዘንበት መተናል። ሊቨርፑልያን ትቆዩናላችሁ። የማንቸስተር ዩናይትድም ተጫዋቾች ብሔራዊ ቡድን ግዳጅ ነበራቸው። ትላንት ግን አንድ የዩናይትድ ተጫዋች ሜዳ ላይ ገጠመው ነገር ትንሽ ፈገግ የሚያስብል ነው። ብሩኖ ፈርናንዴዝ፣ ሃሪ ማጓየር፣ የማንቸስተር ዩናይትድ ወቅታዊ የዝውውር ጉዳይ፣ የአሰልጣኝ ሹምሽር ሂደትን እንመለከታለን። በአርሰናል የመረጃ ሰዓታችን ከተፈራው ነገር አንዱን አርሰናል ትላንት ምሽት አስተናግዷል። ቀሪዎቹ ውስጥ ተጫዋቾቻቸው እንዴት ባለ ሁኔታ ላይ ይገኛሉ የሚለውን እናግራችኋለን። ከዛ ውጪ በአርሰናል ተጫዋቾች በኩል የብሔራዊ ቡድን አፈጻጸምን የተመለከተም ልዩ ጥንቅር ይዘናል። ከዝውውር ጋር በተያያዘ የአርሰናል የመረጃ ክፍለ ጊዜያችን ሰፊ ሰዓቱን ይወስዳል። በአርሰናል በኩል ተጨማሪ መረጃዎችን እንደ ሁልጊዜው ይዘናል። አብራችሁን ቆዩን። ላይክ ስላረጋችሁን እጅግ አድርገን አመስጋኞች ነን። ለሀሳብ አስተያየታችሁን በተመሳይ ቃል ነኝ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ቡድን ከሳውቶሜ ፕሪንሲፔ ጋር ያደረጉትን ጨዋታም በአፍሪካ የቅድመ ምድብ ማጣሪያ ጨዋታ የተደረገ ጨዋታ ነበረ። በእርግጥ እንዴት ብሔራዊ ቡድናችን በእንደዚህ አይነት መልኩ ለምድብ ጨዋታ ይካፈላል የሚለው በጣም የሚያስቆጭ ቢሆንም ትላንትና ግን 3-0 በሆነ ውጤት ከሜዳ ውጭ ብሔራዊ ቡድናችን ድል አድርጓል። የሆሎቹን የማሸነፊያ ግብ አቤል ያለው ሁለቱንና ከነአን ማርክነህ ቀሪዋን አስቆጥሯል። ሳውቶሜና ፕሪንሲፔ ካለፉት 28 ጨዋታ 23 ጨዋታ ተሸንፈዋል። የመልስ ጨዋታው ማክሰኞ መጋቢት 22 2018 ዓ ም በድሬዳዋ ስቴዲየም ይካሄዳል። ከቀኑ 10 ሰዓት ላይ ዳግም ዋሊያዎቹን የተረከቡት አሰልጣኝ ዮሐንስ ሳሌ ሁለተኛ የቡድን አሰልጣኝ ዘመናቸውን በድል ጀምረዋል። ከ11 ዓመት በኋላ ነው ወደ ብሔራዊ ቡድን የተመለሱት። የኢትዮጵያ ብሔራዊ ቡድን ጨዋታውን በድምር ውጤት ካሸነፈ የአፍሪካ ዋንጫን ማጣሪያ ምድብ ድልድል ውስጥ የሚካፈል ይሆናል። ቦዶ ግልሜት የሆነው የኢትዮጵያ ብሔራዊ ቡድን ይሆናል፣ እንደ ቦዶ ግልሜት ይቀጠቀጣል እያሉ ነው። እሳቸው ስፖርቲንግ ሊዝበን ናቸው ወይ የሚለው ግን ሌላው ጥያቄ ነው። ጨዋታውን መቀልበስ እንደምንችል አምናለው ያሉት ሪካርዶ ሞንሳንቶ ናቸው። ስፖርቲንግ ሊዝበንን አይተናል ቦዶ ግልሜት ያደረገውን፣ እኛ ደግሞ የኢትዮጵያ ብሔራዊ ቡድን እናደርገዋለን እያሉ ነው። በኢትዮጵያ 3-0 የተሸነፉት የሳውቶሜ አሰልጣኝ ሪካርዶ ሞንሳንቶ ውጤቱን መቀልበስ እንደሚችሉ እምነት እንዳላቸው ገልጸዋል። እግር ኳስ የማይቻል ነገር እንደሌለ በየጊዜው ያሳያል ያሉት አሰልጣኙ ያበቃ ነገር የለም ብለዋል። ስፖርቲንግ ሊዝበን ቦዶ ግልሜት ጨዋታን የቀለበሰበትን መንገድ አይተናል ያሉት አሰልጣኙ ስፖርቲንግ አስቸጋሪ ሁኔታ ውስጥ ነበር፣ ነገር ግን እምነት ስለ
ነበራቸው ቦዶ ግሊምት ላይ ውጤት ቀልብሰዋል። እኛ ደግሞ ኢትዮጵያ ላይ እናደርገዋለን ብለዋል። እኛም ያንን መንፈስ በቡድን መያዝ እንፈልጋለን። ነገር ግን እኛም ስፖርቲንግ ሊዝበን ኢትዮጵያም ቦዶ እንዳልሆንን ማሰብ አለብን ግን ብለዋል። ከረፍት በኋላ የነበረን ጥንካሬ ይዘን ከገባንና በመጀመሪያው አጋማሽ ጎል ካስቆጠረን ድሬዳዋ ስቴዲየም ላይ ውጤት እንቀለብሳለን፣ ቢያንስ ወደ ተጨማሪም ደቂቃ እንወስደዋለን ብለዋል። አክሎም ታሪካዊ ውጤት እንደሚኖር አምናለው። አሁን ሁሉም ተጫዋች በዚህ ማመን አለባቸው። ቦዶ ግሊምት የሆነው የኢትዮጵያ ብሔራዊ ቡድን ይሆናል እያሉ ነው። ጨዋታው ለማንኛውም ውድ ቤተሰቦቻችን የፊታችን ማክሰኞ በ10 ሰዓት ሲል በድሬዳዋ ስቴዲየም ይካሄዳልና እውነተኛስ እንደ ቦዶ ግሊምት እነሱስ እንደ ስፖርቲንግ ሊዝበን ይሆናል ወይ በውጤት ደረጃ የሚለው ይጠበቃል። አፍሪካ ደረስን። እኛ የአፍሪካ ሻምፒዮኖች ነን ብለዋል ፓፔቲያው። የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔቲያው የአፍሪካ ሻምፒዮን ነን ሲሉ በጨዋታ በፊት በነበረ ጋዜጣዊ መግለጫ ላይ አረጋግጠዋል። ሴኔጋል በፈረንሳይ ከፔሩ ጋር ከምታደርገው የወዳጅነት ጨዋታ በፊት ነው ይህን ቃለ መጠይቅ የሰጡት። የዋንጫ ዕድላችን እንደተጠበቀ ነው፣ ይከበራል ብለዋል። ከወዲያ ደግሞ ሞሮኮ ይህ የዋንጫ ዕድል ከተከበረ እከሳለሁ በሕግ ዋንጫው እኮ የኔ መሆኑ ተረጋግጧል እያለች ነው። ግን በካፍ መሰረዙ ወይም በካስ መታገዱ ይታወቃል። በቀጣይ መጫወትና ተጨማሪ ዋንጫዎችን ማሸነፍ እንፈልጋለን። ሜዳ ላይ ያሸንፈናል፣ እናደርገዋለን። አሁንም እኛ ዋንጫ ስለማሸነፍ የምናስበው ሜዳ ላይ ነው ሲሉ ተደምጧል። የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔቲያው እሳቸው በእርግጥ በጨዋታው ወቅት በፈጸሙት ተጫዋቾቹ ከሜዳ እንዲወጡ ማነሳሳት ሂደት የጨዋታ ቅጣት፣ የገንዘብ ቅጣት እንደጠበቃቸው ይታወቃል። የተነጠቁት ዋንጫን በተመለከተ ደግሞ ቀጣይ የካስ ውሳኔ ይጠበቃል። በእርግጥ ከወራት በላይ ጊዜ ይፈጃል ተብሏል። እሳቸው ዛሬ ስቴዲየም ይዘነው መተን ድል ባለመልኩ እናከብርበታለን፣ እናም ዋንጫውን ሜዳ ላይ ያሸንፈናል፣ ጨዋታዎችን ሜዳ ላይ ማሸነፋችን እንቀጥላለን ብለዋል። ሜዳ ላይም ከሜዳም ውጭ እናሸንፋለን ያለው ደግሞ ዲዩፍ ነው። ሴኔጋላዊ የቀድሞ ታሪካዊ ተጫዋች አልሃጂ ዲዩፍ ሴኔጋል ለካስ ያቀረበችው ቅሬታን እንደሚሰማ እርግጠኛ መሆኑን ተናግሯል። አልሃጂ ዲዩፍም ሲናገር የካስን ክስ ካሸነፈን ሶስተኛው ኮከብ ሊሰጠን ይገባል፣ ምክንያቱም ሁለቱን ሜዳ ላይ ድል አድርገን ከዚህ በፊት አሳክተናል፣ ሶስተኛውን ከሜዳ ውጭ እናሳካዋለን ብለዋል። ሞሮኮ ቢሮ ውስጥ ልታሸነፍ ሙከራ ላይ ነች የሚለው ዲዩፍ፣ ነገር ግን እኛ ሜዳ ላይ አሸንፈናል፣ ከቢሮ ወጥታችሁ ሞክሩን እያለ ይገኛል። አክሎ ሜዳ ላይ ከሜዳም ውጭ ታሸንፋለህ፣ ከአፍሪካና የውድድሩ ምርጥ ቡድን እኛነን ሲል ተደምጧል። ዛሬ በሚደረገው ጨዋታ ላይ ብሔራዊ ቡድኑ ዋንጫውን ማክበሩ ተገቢነት አለውም ሲል ተደምጧል። ምሽት 1 ሰዓት ሲል ፈረንሳይ ከፔሩ ጋር በሚደረገው ጨዋታ ላይ ማለት ነው። ውድ ቤተሰቦቻችን ዛሬ በቅድመ አቋም መለኪያ ከዓለም ዋንጫ በፊት ካሉ የዓለም ዋንጫ በፊት የአቋም መለኪያ ጨዋታዎች ይደረጋሉ። ዛሬ በሚደረጉ ጨዋታዎች ውድ ቤተሰቦቻችን ደቡብ ኮሪያ ከአይቮሪ ኮስት፣ ሴኔጋል ከፔሩ ይሄ የሚጠበቀው ጨዋታ ነው። ካናዳ ከአይስላንድ፣ ስኮትላንድ ከጃፓን፣ ሃንጋሪ ከስሎቬኒያ፣ ዩናይትድ ስቴትስ ኦፍ አሜሪካ ከቤልጅየም ዛሬ በአቋም መለኪያ ጨዋታዎች ናቸው። ከ11 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ከ30 ባሉ ሰዓታት ውስጥ ይደረጋሉ። ይሄ ብዙ ትዕይንት እናይበታለን ተብሎ የሚጠበቀው የሴኔጋልና የፔሩ ጨዋታ በአቋም መለኪያ ዛሬ ፈረንሳይ ላይ ምሽት 1 ሰዓት ሲል ነው የሚጀምረው። ውድ ቤተሰቦቻችን ምናልባት ሌላ የአፍሪካ ሀገር ማየት ከፈለጋችሁ ደቡብ ኮሪያ ከአይቮሪ ኮስት የሚያደርጉት ጨዋታ አመሻሽ 11 ሰዓት ሲል የሚጀምር ጨዋታ ነው። ሁሉም ግን የወዳጅነት ጨዋታዎች ናቸው። የወዳጅነትን ጨዋታ ካነሳን የተወሰኑትን ብቻ እንመልከታቸው። ተጠባቂ የነበሩትን ስፔን ከሰርቢያ ያደረጉት ጨዋታ ነበረ። በወዳጅነት ጨዋታ ስፔን ጨዋታውን 3-0 በሆነ ውጤት ድል አድርጋለች። ልማደኛው ግን ብዙም የማይነገርለት ኦያር ዛባል 16ኛውና 44ኛው ደቂቃ ላይ 2 ግቦችን እንደዚሁም ሙኒዝ 72ኛው ደቂቃ ላይ ቀሪዋን የስፔን ብሔራዊ ቡድን የማሸነፊያ ግብ ከመረብ አዋህደዋል። ብዙም አይነገርለት ግን በጣም አስደናቂው ኦያር ዛባልን በተመለከተ ግን ውድ ቤተሰቦቻችን ጥቂት እንበላችሁኝ። ኦያር ዛባል ባለፉት 10 ጨዋታ ለስፔን ብሔራዊ ቡድን በ10ሩም ላይ በግብ አስተዋጽኦ ተሳትፏል። ውድ ቤተሰቦቻችን ለአብነት ያክል ሰርቢያ፣ ቱርክ፣ ቡልጋሪያ፣ ጆርጂያ፣ ቡልጋሪያ ላይ እንደገና እንዲሁም ፖርቱጋል ላይ አንዳንድ ግብ ሲያስቆጥር ከዛ በተጨማሪ ኔዘርላንድ ላይ 2 ግብ፣ ጆርጂያ ላይ 2 ግብ እና 1 አሲስት፣ ተርኬ ላይ 3 አሲስት፣ ፈረንሳይ ላይ
2 አሲስት ያለው ይሄ በተከታታይ በ10ሩም ጨዋታ ነው። ብዙ ያልተነገረለት ግን በጣም አስደናቂ ተጫዋች ኦያርዛባል። ላሚን ያማል በባርሴሎናና በስፔን ብሔራዊ ቡድን መካከል ውዝግብ የፈጠረው ተጫዋች ትላንትና ተጫውቷል። ያው ሉዊስ ዴላ ፎንቴ እኛም ለሱ እንጠነቀቃለን ምርጥ እስከሆነ ወይም መጫወት እስከሚችል ድረስ እናጫውተዋለን ማለታቸው ይታወቃል። የባርሴሎና ኮከብ ትላንትና 63 ደቂቃ ሜዳ ላይ ነበረ። ጎል አላስቆጠረም፣ አሲስት አላረገም፣ የግብ ዕድል አልፈጠረም፣ ኢላማውን የጠበቀ ሙከራ አላረገም። አንድ ጊዜ ብቻ ባይሆን ብረት መልሶበታል። ያው ብረት የመለሰበት ኳስ እንደ ኢላማውን የጠበቀ ሙከራ ስለማይቆጠር ነው። 61 ኳስ ነክቷል። የተለመደውን 2 ድሪብል አሳይቶናል። 50 በመቶ የአንድ ለአንድ ግንኙነቶችን ያሸነፈ ተጫዋች ነው። 63ኛው ደቂቃ ላይ ተቀይሮ ወጥቷል። ላሚን ያማል በቀጣይ ስፔን በምታደርገው ሌላኛው የአቋም መፈተሻ ጨዋታ ላይ ይሳተፋል አይሳተፍ የሚለው እርግጥ ባይሆንም ሉዊስ ዴላ ፎንቴ ግን እኛም እንጠነቀቅለታለን እስከቻለ ድረስ ይጫወታል ማለታቸው በባርሴሎና ዘንድ እንዳልተወደደ ይታወቃል። ሌላኛው መርሃ ግብር ኔዘርላንድን ከኖርዌይ ያገናኘ መርሃ ግብር ነበር። ያለ ሃላንድ ድል እንደሌለ በኖርዌይ በኩል ትላንት ተመልክተናል። ኔዘርላንድ ኖርዌይን 2-1 በሆነ ውጤት ድል አድርጋለች። በኔዘርላንድ ብሔራዊ ቡድን በኩል የሊቨርፑሉ ቨርጅል ቫንዳይክ 35ኛው ደቂቃ ላይ፣ የማንቸስተር ሲቲው ታይጃኒ ራይንደርስ 51ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ከሰሞኑ በጣም አስደናቂ ብቃቱን በቦዶ glimt ያሳየን በቤኔፊካ ቤት ያሳየን ሹልድሩፕ 24ኛው ደቂቃ ላይ ነው የኖርዌይን ግብ ያስቆጠረው። ግን ከሽንፈት አልታደገም ብሔራዊ ቡድኑን። ትላንትና ለኔዘርላንድ ብሔራዊ ቡድን ድንቅ ነበሩ። ግን በክለብ ደረጃ የነበሩ የእንግሊዝ ፕሪሚየር ሊግ ተጫዋቾችን በተመለከተ በየክለቦቹ መረጃ ስናደርስ አያይዘን እናነሰዋለን። ጀርመን ከስዊዘርላንድ 7 ግብ አየነበት። ውድ ቤተሰቦቻችን በጣም ድንቅ ምሽት ነበረ ለጀርመን ብሔራዊ ቡድንና ለፍሎሪያን ቬርዝ ለተመልካችን ማዝናኝ ነበረ። ግቦቹን ውድ ቤተሰቦቻችን 4ቱን ለጀርመን ብሔራዊ ቡድኖች ጆናታን 26ኛው ደቂቃ ላይ፣ ግናብሪ 45ኛው ደቂቃ ተጠናቆም ተጨማሪው 2ኛ ደቂቃ ላይ፣ ከረፍት መልስ ፍሎሪያን ቬርዝ 61ኛውና 85ኛው ደቂቃ ላይ 4 ግቦችን አስቆጥረዋል። በስዊዘርላንድ በኩል ከሽንፈት ያልታደጉ 3 ግቦችን ንዶዌ 17ኛው፣ እምቦሎ 41ኛው፣ ሞንቴሮ 79ኛው ደቂቃ ላይ ከመረብ አዋህደዋል። እንዳልኳችሁ ስዊዘርላንድ 3 ግብ ብታስቆጠርም ጀርመን 4-3 በሆነ ውጤት ድል አድርጋለች። ለተመልካች ፍጹም አዝናኝ ጨዋታ ነበረ። ግን በጨዋታው ላይ እንዴት ያሉ ቅጽበቶች ነበሩ የሚለውን በጥቂቱ እንመልከታቸው። በጨዋታው ላይ ፍሎሪያን ቬርዝ ፍጹም የተለየ ነበረ። ጆናታን 26ኛው፣ ግናብሪ 45ኛው ደቂቃ ተጠናቆ በጭማሪ 2ኛ ደቂቃ ከረፍት በፊት ያስቆጠሯቸውን ግቦች አሲስት አደረጋቸው ወይም አቀበላቸው። ከረፍት በኋላ ደግሞ እሱ 61ኛውና 85ኛው ደቂቃ ላይ ግብ አስቆጠረ። ፍጹም የተለየ ግብ ነበረ። 61ኛው ደቂቃ ላይ ደግሞ ያስቆጠረው ግብ ውድ ቤተሰቦቻችን በተጫዋቹ በኩል ውድ ቤተሰቦቻችን 4ቱም የጀርመን ግቦች ላይ 2ቱን አስቆጥሮ 2ቱን አሲስት አድርጎ ተሳትፏል። 99 ኳስ ነክቷል። 5 የግብ ዕድል ፈጥሯል። 3 ትልልቅ የግብ ዕድል ናቸው። ከዚህ ውስጥ 3 ኢላማውን የጠበቀ ሙከራ አድርጓል። 5 የመከላከል ሂደት ነበረው። 11 ኳሶችን 3ኛ የሜዳ ክፍል ላይ ያቀብሏል። 4 ታክሎችን ወርዶ 1 ኳስ አቋርጧል። 9 ኳስ መልሶ ነጥቋል። 5 የአንድ ለአንድ ግንኙነት አሸንፏል። የሊቨርፑሉ ፍሎሪያን ቬርዝ ትላንት ለሀገሩ እጅ ባፍ የሚያስጨን ነበረ ብቃቱ። አብዛኞቹ ሬቲንግ የሚሰጡ ተቋማት ከ9.7 በላይ ነው የሰጡት። ነው ስኮርድ 10 ሬቲንግ ሰጥተውታል። ፍጹም ድንቅ ምሽት ነበረ ትላንትና ያሳለፈው። ሌላኛው መርሃ ግብር እንግሊዝን ከዩራጋይ ያገናኘ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ከረፍት በኋላ ነበረ ሁሉም ነገር የነበረው። ጨዋታ ላይ ለእንግሊዝ ተቀይሮ የገባው የአርሰናሉ ቤን ዋይት 81ኛው ደቂቃ ላይ ግብ አስቆጠረ። በኋላም ላይ በፍጹም ቅጣት ምት ፌድ ቫልቬርዴ ኡራጋይን 95ኛው ደቂቃ ላይ አቻ አድርጎ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ወደ ቤተሰቦቻችን ምናልባት በጨዋታው ላይ ሊነሳ የሚችለው ከ4 ዓመት በኋላ ነው ቤን ዋይት ወደ እንግሊዝ ብሔራዊ ቡድን የተመለሰው 2022 ላይ ስኳዱን ጥሎ ከወጣ በኋላ ማለት ነው። እናም ትላንትና ግብ አስቆጠረ። ወደ ቤተሰቦቻችን በነገራችን ላይ ይሄ በጣም አስገራሚውን ነገር ልንገራችሁ። በተጫዋቹ በኩል የመጣበት ምክንያት አሁን ራሱ
በጉዳት ምክንያት እንደተጠራ ይታወቃል። የተጫዋቹ ብቃት ትላንትና በጣም አስደናቂ ነበረ። አርሰናል ቤት ቋሚ መሆን አለበት ተብሎ ለክርክር ከቀረበ የትላንትናው የተጫዋቹ አፈጻጸም ብቃት እንደ አንድ ማሳያ ሊወሰድ ይችላል። ፌድ ቫልቬርዴ ትላንት በፍጹም ቅጣት ምትም ቢሆን እንግሊዝ ላይ ግብ አስቆጠረ። ባለፉት 6 ጨዋታ 7ኛ ገቡ ነው። ሲቲ ላይ ሃትሪክ ሰርቷል። ከዛ በኋላ ሴልታ ቪጎ፣ ኤልቼ፣ አትሌቲኮ ማድሪድ ላይ ግብ አስቆጥሮ ነበረ። ትላንት ደግሞ እንግሊዝ ላይ ግብ አስቆጥሯል። ባለፉት 6 ጨዋታ 7ኛ ገቡ ነው ለፌድ ቫልቬርዴ። ሌላኛው ለእንግሊዝ ብሔራዊ ቡድን ዶሚኒክ ሶላንኬ ትላንትና ጨዋታን አድርጓል። ቋሚ ሆኖ ጀምሯል። ከ8 ዓመት ከ133 ቀን በኋላ ነው ውድ ቤተሰቦቻችን ጨዋታ ያደረገው። ያኔ ተቀይሮ ገብቶ ብራዚልን ነበር የገጠመው። ይሄ ውድ ቤተሰቦቻችን አንድ ተጫዋች ለብሔራዊ ቡድን ባደረጋቸው የመጀመሪያና የመጨረሻ ጨዋታዎቹ መካከል ያለው ጋፕ በታሪክ ሰፊው ሆኖ ተመዝግቧል። እንዲህ አይነት ነገር በእግር ኳስ ውስጥ አይተን አናቅም ነበር ማለት ነው። ምናልባት ሌላ አይተን የማናቀው ነገር ትላንትና 2 ቢጫ ካርድ የተመለከተው የማንቸስተር ዩናይትዱ ኡራጋይ ማኑኤል ኡጋርቴ በቀይ ካርድ ከሜዳ አልወጣም። በእርግጥ እንደ ምክንያት የተጠቀሰው 2ኛው ቢጫ ካርድ ተሰርዞለታል የሚል ነው። በጣም አነጋጋሪ ነው። ትላንት 2 ቢጫ ካርድ አይቶ ሜዳ ላይ የቀጠለ ተጫዋች ሆኗል። ሌላኛው የወዳጅነት ጨዋታ የነበረው በአርጀንቲናና በሞሪታኒያ መካከል የነበረ ጨዋታ ነው። በኢትዮጵያ ሊነጋጋ ሲል የነበረ ጨዋታ ነው። ጨዋታውን አርጀንቲና 2-1 አሸንፋለች። ፍጹም የበላይ ነበረች። በነገራችን ላይ በጨዋታም የኳስ ቁጥጥር ማለት ነው። በጨዋታው ላይ የቼልሲው ኤንዞ ፈርናንዴዝ 17ኛው ደቂቃ ላይ የኮሞ ኒኮፓዝ አስደናቂ ቅጣት ምትግብ 32ኛው ደቂቃ ላይ ያስቆጠሩ። ለሞሪታኒያ ጆርዳን ሌፎርት 94ኛው ደቂቃ ላይ ነበረ ብቸኛዋን ግብ በጨዋታ እንቅስቃሴ ማስቆጠር ችሎ የነበረው። በነገራችን ላይ ሊዮኔል አንድሬስ ሜሲ ጨዋታው ላይ ተቀይሮ ነው የገባው። በነገራችን ላይ 46ኛው ደቂቃ ላይ እሱ ብቻ ሳይሆን ሜሲ ብቻ ሳይሆን በርከት ያሉ ተጫዋቾች እነ ዲፓውል እነ ፍራንኮ ማስታንቱኖ ሜሲ ከረፍት በኋላ ተቀይረው ገብተው መጫወት ችለዋል። በጨዋታው ላይ ሊዮኔል አንድሬስ ሜሲም እንቅስቃሴ ማድረግ ችሏል። በእርግጥ ከ5 በላይ ሬቲንግ አልተሰጠውም። ትላንትና አርጀንቲና በወዳጅነት ጨዋታ 2-1 በሆነ ውጤት ድል ስታደርግ ወደ ክለብ እግር ኳስ እንሂድ ውድ ቤተሰቦቻችን። በክለብ እግር ኳስ የወዳጅነት ጨዋታ በሀገራት ደረጃ ሲደረግ በርካታ ደጋፊዎች አልወደዱትም ነበረ ይህንን ጨዋታ። አንደኛው ሰለባ የሆነው ክለብ ታዲያ ባርሴሎና ሆኗል። ራፊኒያን ለረጅም ጊዜ በጉዳት ማጣታቸው ተረጋግጧል። የባርሴሎናው ብራዚል ኮከብ የፊት መስመር ተጫዋች ራፊኒያ በጡንቻ ጉዳቱ ምክንያት የብራዚልን ካምፕ ለቆ ወደ ስፔን ባርሴሎና ተመልሷል። ተጫዋቹ ባስተናገደው ጉዳት ምክንያት በቀጣይ ለ5 ሳምንታት ወይም ከ1 ወር በላይ ከሜዳ እንደሚርቅ ተረጋግጧል። ራፊኒያ በቀጣይ ከአትሌቲኮ ማድሪድ ጋር የሚደረገው 3ቱም የአውሮፓ ሻምፒዮንስ ሊግ ጨዋታዎች ያመልጡታል። እንዲሁም የአትሌቲኮ ማድሪድ ጨዋታን ጨምሮ 4 የላሊጋ ጨዋታዎች በድምሩ ያመልጡታል ማለት ነው። ውድ ቤተሰቦቻችን ባርሴሎና በቀጣይ ከአትሌቲኮ ማድሪድ ጋር 2 የአውሮፓ ሻምፒዮንስ ሊግ፣ 1 የላሊጋ ጨዋታ። ራፊኒያ የለም። ከኢስፓኞል ሴልታ ቪጎ ሄታፌ የሚደረገው ጨዋታ ላይ የለም። ምናልባት አትሌቲኮ ማድሪድን በደርሶ መልስ ጨዋታ በሩብ ፍጻሜ ካሸነፈ በግማሽ ፍጻሜ የመጀመሪያ ዙር ጨዋታ ራፊኒያ በጉዳት ምክንያት የለም። ይሄ በዓለም ዋንጫም ቅድመ አቋም መለኪያ ምክንያት የመጣ ጉዳት ነው። ራፊኒያ አንደኛው ተጎጂ ሆኗል። ባርሴሎናም አንደኛው በጉዳት ተጫዋቹን ያጣ ሆኗል። እንግሊዝ ውስጥም ውድ ቤተሰቦቻችን አንድ ግዙፍ ክለብ ተጫዋቹን በጉዳት አጥቷል። በዚሁ የአቋም መለኪያ ጨዋታ የቱ የሚለውን እንነግራችኋለን። እዛው ባርሴሎና ቆይተን የባርሴሎና ቦርድ ኃላፊዎች እነ ዴኮን ጨምሮ የጆ ካንሴሎን ኮንትራት ለማራዘም ንግግር ሂደት ላይ መሆናቸው ተረጋግጧል። ተጫዋቹም ኮንትራቱን ያራዘማል ተብሎ ይጠበቃል። ያው የባህሌላል ውሉን ማቋረጥ በባርሴሎና ደሞዙን መቀነስ ይጠበቅበታል። ሌላው ባርሴሎና ቤት ግብ ጠባቂውን ሁዋን ጋርሻን በተመለከተ ሌላኛው ስፔን የአርሰናል ግብ ጠባቂ ዳቪድ ሪያ አርሰናል የባርሴሎና አሁን ላለበት ደረጃ እዚህ መድረስ ምክንያቱ ሁዋን ጋርሻ ነው። ያለሱ እዚህ መድረስ ለባርሴሎና አይታሰብም ብሎ አወድሶታል፣ አንቆለጳጵሶታል። ውድ ቤተሰቦቻችን ሪያል ማድሪድ ደረስን። የሪያል ማድሪድ ኮከቦች ለሀገራቸው በተለያየ አቅጣጫ እየተጓዙ ይገኛሉ። ለአብነት ያክል ቪኒሺየስ ጁኒየርን እናንሳው። ሀገሩን ብራዚልን ወክሎ 46 ጨዋታ ያደረገው የሪያል ማድሪድ ኮከብ ከ8 ግብና
ከ7 አሲስት ፈቅ ያለ የግብ አስተዋጽኦ የለውም። ታዲያ በርካቶች ለብራዚል ብሔራዊ ቡድን ለመጫወት ይሄ በቂ ነው ወይ የሚል ጥያቄ ቪኒሺየስ ጁኒየር ላይ እያነሱበት ይገኛሉ። በተለይም ለሪያል ማድሪድ እያበረከተ ካለው ነገር አንጻር ለሀገሩ በቂ አይደለምና ይሄ ለብራዚል ብሔራዊ ቡድን ለመጠራት በቂ ነው ወይ የሚል መከራከሪያ ቀርቦበታል። ከወዲህ ደግሞ እንደ ኬሊያን ምባፔ ያለ ተጫዋች 95 ጨዋታ ለፈረንሳይ ተጫውቶ 96 የግብ አስተዋጽኦ አለው። ከተጫወተው በላይ እንደማለት ነው። ውድ ቤተሰቦቻችን ከቪኒሺየስ ጁኒየር በተቃራኒው ይገኛል። በነገራችን ላይ ውድ ቤተሰቦቻችን በፊፋ ከ1 እስከ 10 ደረጃ የተቀመጡ ብሔራዊ ቡድኖችን ከ1992 በኋላ ፈረንሳይ ስትገጥም እንደ ኬሊያን ምባፔ ግብ ያስቆጠረባቸው የለም። 17 ግቦችን አስቆጥሯል። ይሄ በፈረንሳይ ብሔራዊ ቡድን ታሪክ ከ1992 በኋላ ለብሔራዊ ቡድኑ ተጫውተው በፊፋ ደረጃ ሰንጠረዥ ከ1 እስከ 10 የተቀመጠው ብሔራዊ ቡድን ላይ በርካታ ግብን በማስቆጠር ነው። 17 አለው። ከሱ ቀጥሎ ዚዳን እና የቀድሞ የሪያል ማድሪድ ኮከብ ሌላኛው ቤንዜማ፣ ኦሊቬ ዥሩ 88፣ ዩሪ ዳርኮፍ እንደዚሁም ደግሞ ቴሪ ዳይነር ሆነሪ 77 ነበራቸው። ኬሊያን ምባፔ ግን በክለብ እንደ ሪያል ማድሪድ በብሔራዊ ቡድን ፈረንሳይ ውስጥ ድንቅ ጊዜን እያሳለፈ ይገኛል። ከብሔራዊ ቡድን ጋር አያይዘን አንድ ሌላኛውን የሪያል ማድሪድን ተጫዋች እናንሳው። ሮይ ኪን 35 ተጫዋቾችን በሚይዝ የእንግሊዝ ብሔራዊ ቡድን ውስጥ ትሬንት አሌክሳንደር-አርኖልድ ካልተጠራ ራሱን መመልከት ራሱን ማየት አለበት። ምንድነው ለዚህ ብሔራዊ ቡድን እንዳልጠራ ያደረገኝ የሚለውን ማወቅና መረዳት ይገባዋል። ጊዜ ያለው በዓለም ዋንጫ ላይ ራሱን ለማሳየት የተቀሩትን ጊዜ መሞከር ይጠበቅበታል ብሏል። ምናልባት ከሪያል ማድሪድ ጋር በተያዘ ሌላ ልናነሳ የወደር ነው የክርስቲያኖ ሮናልዶ ልጅ ክርስቲያኖ ጁኒየር በቫልዴባስ ልምምዱን አጠናክሮ ቀጥሏል። ከሪያል ማድሪድ 16 ዓመት በታች ቡድን ጋርም ትላንትናም ልምምድና በተለያዩ እርከኖች የሚሰሩ ስራዎችን ሲሰራ ነበረ። በቀጣይ የክርስቲያኖ ሮናልዶ ልጅ የሪያል ማድሪድ ተጫዋች ይሆናል የሚሉት መረጃዎች አሁን በስፋት እየተጠናከሩ ይገኛሉ። ቶኒ ሩዲገር ባየር ሙኒክን ከመፋለም በላይ ሃሪኬንን መፋለም እንደሚያሰጋ የሚገልጽ አይነት ሀሳብ አጋርቷል። ቶኒ ሩዲገር ባየር ሙኒክን ለማሸነፍ ዝግጁ መሆናቸውን በገለጸበት ሀሳቡ ስር በትላንትናው ዕለት ደግሞ ሃሪኬንን መግጠም በጣም ከባድ ነው ብሏል። ሃሪኬን ዓለማችን ላይ ካሉ 3 የ9 ቁጥር አጥቂዎች አንዱ እሱ ነው። ወርልድ ክላስ ነምበር 9 ብሎታል። በጣም በወጥነት እየተጫወተ ይገኛል። በቀላሉ እሱ ወርልድ ክላስ ነው ብሎታል። እሱ ተፈጥሯዊ አጥቂ ነው፣ ለቡድን በጣም ይጠቅማል። እሱ 180 ደቂቃ እንኳን ከተጫወት 180ም ደቂቃ ላይ በወጥነት መጫወት የሚችል ነውና በጣም አደገኛው ተጫዋች ብሎ ጥንቃቄ የሚያስፈልገው ተጫዋች መሆኑን በዛው አያይዞ ገልጿል። ባየር ሙኒክ ትላንት እንደነገርኳችሁ በአውሮፓ ሻምፒዮንስ ሊግ በጣም የሚቸገረው ሪያል ማድሪድን ማሸነፍ ነው። እናም ለዚህ ዝግጁ ነን እያለ ነው። ሃሪኬንም በተቃራኒ ደግሞ ሩዲገር ሃሪኬንን መፋለም በጣም ከባዱ ነገር ነው ብሏል። ጣሊያን ደረስን። በጣሊያን ሴሪ ዘንድሮ ያው ስኩዴቶን ክብር ለማሳካት ኢንተር ሚላን እየመራ ይገኛል። ሌላኛው ኤስ ሚላን እየተከተለው ነው። ያው የጣሊያን ሴሪኤ ዘንድሮ በርካታቸው የተመዘገበበት ውጤት ቢሆንም እንደነ ላውታሮ ማርቲኔዝ ያሉ ተጫዋቾች 14 ግቦችን አስቆጥረው ከፍተኛ ግብ አስቆጣሪነቱን እየመሩበት ይገኛሉ። በነገራችን ላይ በፍራንስ ሊጋ ከፍተኛው ግብ አስቆጣሪ ከሆነው ከፒያንኬሊ ግብ ያንሳል። በእርግጥ እሱ ተጎድቶ 7 ወር ከሜዳ እንደራቀ ትላንት ነግረናችሁ ነበረ። ሁለተኛው ሰው ዱቢካስ ነው። የኮሞ 11 አለው። ከዛ በኋላ 10 ግብ ያስቆጠሩ 4 ተጫዋቾች አሉ። ለአብነት ያክል ራስመስ ሆይሉንድን ማንሳት እንችላለን። ከናፖሊ የዩዲኔዜው ዴቪስ፣ የኮሞ ኒኮ ፓዝ፣ የዩቬንቱሱ ካኛልዲስ 10 ግቦችን አስቆጥሯል። ላውታሮ ማርቲኔዝ ግን በርካታ ግቦችን በማስቆጠር 14 ማለት ነው ቀዳሚው ነው። ትላንትና ከአሰልጣኙ ቀድሞ 40 ዓመት እንደሞላው ማኑኤል ኑየር ነግረናችሁ ነበረ። በእርግጥ አሰልጣኝ ቪንሰንት ኮምፓኒ ኤፕሪል 10 ከጥቂት ቀናቶች በኋላ 40 ዓመት ይሞላቸዋል፣ ግን ከተጫዋቻቸው በዕድሜ ያንሳሉ። ለመሆኑ ትላንትና 40 ዓመት የሞላው ማኑኤል ኑየር ማን ነው የሚለውን እንንገራችሁ። 12 የቡንደስሊጋ ዋንጫን ያሳካ ተጫዋች ነው። ውድ ቤተሰቦቻችን 11 የጥሎ ማለፍ ጨዋታዎችን በውስጥ አንስቷል። ሻምፒዮንስ ሊግን 2፣ የዩኤፋ ሱፐር ካፕን 2፣ የክለቦች ዓለም ዋንጫን 2 ያሳክቷል። በነገራችን ላይ 2014 የዓለም ዋንጫ፣ 2009 ደግሞ ከ21 ዓመት በታች የአውሮፓ ዋንጫን ያሳካ ተጫዋች ነው።
የ40 ዓመቱ ማኑኤል ኖየር በቡንደስሊጋ ታሪክ ብዙ ክሊንሽቶችን ያስጠበቀው ግብ ጠባቂ ነው። ማኑኤል ኖየርም 541 የቡንደስሊጋ ጨዋታ 371 አሸነፈ። 244 ክሊንሽቶች አሉት ወይም ግብ ሳይቆጠርበት የወጣ የጨዋታ ብዛቶችም ናቸው። በበርካታ የአውሮፓ ክለቦች ሲፈለግ ናፖሊን አምና በጠር ለቆ ፓሪሰን ዠርሜንን ተቀላቀለ። ዘንድሮ አርሰናሎች ቢፈልጉትም አንሸጠውም ማለታቸው ይታወቃል። ፓሪሰን ዠርሜኖች ክቫቻ ክቫራትስኬሊያን ጆርጂያ ተጫዋች የክርስቲያኖ ሮናልዶ የልብ ወዳጅ አድናቂ ነው። በጣም ጥሩ ድሪብለር ነው። በፓሪሰን ዠርሜን ቤት ድንቅ ጊዜን እያሳለፈ ይገኛል። ግን ዘንድሮ በጣም የሚያስገርመው ነገር ውድ ቤተሰቦቻችን ተጫዋቹ በፍራንስ ሊግ እና በጥሎ ማለፍ ጨዋታ ውስጥ በፈረንሳይ ውስጥ 7 የግብ አስተዋጽኦ ነው በዚህ ዓመት ያለው ግብ ሲደመር አሲስት 23 ጨዋታን አድርጎ በአውሮፓ መድረክ በ11 ጨዋታ 11 የግብ አስተዋጽኦ አለው። ስለዚህ ከፈረንሳይ ሊግ እና በፈረንሳይ ጥሎ ማለፍ ጨዋታ ይልቅ የአውሮፓ ሻምፒዮንስ ሊግ በዘንድሮ የውድድር ዓመት በጣም ምቾት ተሰምቶት እየተጫወተ ያለበት ዓመት ሆኗል። ምናልባት እንደ አምና ዋንጫ ይሳኩበታል ከክለቡ ጋር የሚለው ግን በቀጣይ በትልቁ ይጠበቃል። የተጫዋቹ ዝውውር ግን በፓሪሰን ዠርሜን የማይታሰብ መሆኑን ለፈላጊዎቹ መናገራቸው ከሰሞኑ አድርሰናችሁም ነበረ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። በሀገር ቤት ከዋሊያዎቹ የአፍሪካ ጉዳዮችን ጨምሮ በርካታ ጥንቅሮችን አካፈልናችሁ። አሁን ደግሞ ከተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ ስናደርሳችሁ 1000 ላይክ ስለሚያስፈልገን ላይክ እያደረጋችሁን ተከታተሉን። የሰሜን ለንደኑ ክለብ ቶትንሃም አሰልጣኝ ሮቤርቶ ዲዘርቢን ለመቅጠር ማሰባቸው ይታወቃል። ይሁን እንጂ የቶትንሃም ደጋፊዎች ማህበር የአሰልጣኝ ሮቤርቶ ዲዘርቢ መምጣት በመቃወም ትላንትና መግለጫ አውጥተዋል። ደጋፊዎቹ አሰልጣኝ ሮቤርቶ ዲዘርቢን አንፈልግም ሲሉ ያሳወቁት ለሜሰን ግሪንውድ ድጋፍ ስለሰጡ መሆኑን ገልጸዋል። አሰልጣኝ ሮቤርቶ ዲዘርቢ ኦሎምፒክ ማርሴይ ያሉ ከሜሰን ግሪንውድ ጎን መሆናቸውን በይፋ አስታውቀው ነበረ። ሜሰን ግሪንውድ በጾታዊ ጥቃት ክስ ምክንያት ከእግር ኳስ ታግዶ ቆይቶ እንደነበረ ሲታወስ፣ በኋላም ላይ ግን በስፔንና በፈረንሳይ ተጫውቶ ወደ ምርጥ ብቃቱ ተመልሷል። በእርግጥ ክሱ ተሰርዞ የክሱ ምክንያት ጋር ተጋብቶ እየኖረም እንደሆነ ይታወቃል። ቶትናሞች ግን ቂም ይዘናል ብለዋልና እንኳን ሜሰን ግሪንውድን ድጋፍ የሰጡት አሰልጣኝ ሮቤርቶ ዲዘርቢ እንዳያሰለጥኑን እያሉ ነው። እውነት ይህ የቶትናም ተቃውሞ ፍትሐዊ ነው ብላችሁ ታስባላችሁ ወይ? በቃል ስፖርት ዩቲዩብ ቻናል የምትገኙ ውድ ቤተሰቦቻችን ላይክ እንዳረጋችሁ ሁሉ በጉዳዩ ላይ ሀሳባችሁን አጋሩን። በማንቸስተር ሲቲ ቤት የመጫወቻ ደቂቃን ያጣውና ከጊዜ ጊዜ ብቃቱ እየወረደ የመጣው ጃክ ግሪሊሽ ባለፈው ክረምት ላይ ነበረ በውሰት ውል ወደ ኤቨርተን የተቀላቀለው። ጅማሮ ጥሩ ነበረ። በኋላም ላይ ግን ቁጥሮቹ በጣም እየቀነሱ መጥተው ነበረ። አሁን ላይ ታዲያ ኤቨርተኖች ክረምት ላይ ጃክ ግሪሊሽን ከማንቸስተር ሲቲ ቋሚ ማድረግ እቅድ ያላቸው እየተባለ ይገኛል። ከሲቲም ጋር በቀጣይ ድርድር ለማድረግ ሀሳብ አላቸው። ጃክ ግሪሊሽም ሲቲን በቋሚነት የመልቀቅ ፍላጎት አለው። ሲቲም ተጫዋቹን እንዲሁ የመልቀቅ ፍላጎት እንዳለው ይታወቃል። በፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች በጣም አስደናቂ ወረን አሳልፈዋል። የካራባው ካፕም ሻምፒዮን ሆነውበታል። የማርች ወይም የመጋቢት ወረን ታዲያ በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በፕሪሚየር ሊጉ ሁለተኛው ነው። ካራባው ካፕን ሲበላ በማርች ወር ባደረጋቸው እንቅስቃሴዎች የወሩ ምርጥ እጩ ተጫዋቾችን ይፋ አድርጓል። እነኚህም ተጫዋቾች 3 ናቸው። ወደ ቤተሰቦቻችን በማንቸስተር ሲቲ ቤት በወሩ ካደረጉት እንቅስቃሴ አንጻር ሮድሪ፣ አብዱል ካደር ኮሳኖቭ እና እንደዚሁም ጀረሜ ዶኩ በወሩ ባደረጉት እንቅስቃሴ እጩ ሆነው ቀርበዋል። ውድ የቃል ስፖርት ዩቲዩብ ቻናል የማንቸስተር ሲቲ ደጋፊዎች ለእናንተ በመጋቢት ወር ወይም በፈረንጆቹ ማርች ወር ምርጥ እንቅስቃሴ ከነኚህ 3 እጮች ያደረገና ምርጥነት የሚገባው ማን ነው? በሀሳብ መስጫ ሳጥናችን ላይ ያጋሩን። ማንቸስተር ሲቲ ባለፉት 14 ዓመታት ውድ ቤተሰቦቻችን 24 ዋንጫዎችን አሳክቷል። አብዛኞቹ የመጡት ባለፉት 10 ዓመታት ቡድኑን በመሩት በፔፕ ጋርዲዮላ እንደሆነ ይታወቃል። ለመሆኑ ከሲቲ ቀጥሎ በርካታ ዋንጮችን በእነኛ 14 ዓመታት ያሳካው ማን ነው ስንል ቼልሲ 13፣ ሊቨርፑል 10፣ ማንቸስተር ዩናይትድ እና አርሰናል 9 ዋንጮችን ተቋድሰዋል። ከዚህ መድረክ ላይ እንደ ሲቲ ግን አይሆኑም። ሲቲ ባለፉት 14 ዓመታት ፍጹም የተለየ ነበረ። በተለይም ሲቲ በዩናይትድ አረብ ኤምሬትስ ባለሀብቶች ስር ከገባ በኋላ
ገንዘብ የማይቸግረው ዋንጫ የማይቸግረው እንደ ኮከብ አሰልጣኝ ሁሉ እንደ ፔፕ ጋርዲዮላ ያለ ታክቲሽያንም ያልቸገረው ክለብ ሆኖ በዋንጫ እየተንበሸበሸ ይገኛል። ምናልባት በሲቲ በኩል ትላንትና አንድ ነገር ተመልክተናል። በአቋም መለኪያ ጨዋታ ላይ ምን የሚለውን እናድርሳችሁ። ሲቲያን አብራችሁን ቆዩን። የሲቲ ተጫዋቾች ትላንትና ለአብነት ያክል ማርሙሽ ግብ አስቆጠረ ለሀገሩ። ታይጃኒ ራይንደርስ የማሸነፊያ ግብ ለሀገሩ አስቆጠረ። ጄምስ ትራፎርድ ለእንግሊዝ ብሔራዊ ቡድን ጨዋታ አደረገ። የሲቲ አካዳሚም ውጤት ነው በነገራችን ላይ ተጫዋች ብቻ አይደለም። ሊዊስ ለእንግሊዝ ከ21 ዓመት በታች አቻ የምታደርግ ግብ ትላንት እናስቆጠረ። የሲቲ ተጫዋቾች ትላንትና ቢዚ ነበሩ በወዳጅነት ጨዋታ ላይ ሀገራቸውን በመወከል። አንደኛው ሀገሩን በወዳጅነት ጨዋታ የወከለው ፊል ፎደን ነበረ። በጣም አሰቃቂ ጉዳት ነው የፈጸመበት፣ ጥፋት ነው የፈጸመበት ሮናልዶ አራሆን። ትላንትና ኡራጋይ ከእንግሊዝ 1-1 በተጠናቀቀ ጨዋታ ላይ ፊል ፎደን ላይ የወረደው ታክል ምናልባትም በወዳጅነት ጨዋታ በዚህን ያክል ደረጃ አንድ ተጫዋች ታክልስ መውረድ አለበት ወይ የሚለው በጣም አጠያቂ ነው። ፊል ፎደን ተጎርቶ ወጥቷል። በጣም አደገኛ የሚባል ጥፋት ነው የፈጸመበት። ግን ተጫዋቹ ሮናልዶ አራሆ ምንም አይነት ቀይ ካርድ አለመመልከቱ ቶማስ ቱሄልን አበሳጭቷል። ፔፕ ጋርዲዮላና ሲቲውያንም በጣም የተናደዱበት ጥፋት ነው ትናንት ፊል ፎደን ላይ ተፈጸመው፣ ያውም በወዳጅነት ጨዋታ ላይ። የተጫዋቹን የጉዳት ሁኔታ ተከታትለን ለሲቲዎች ምላሽ ይዘንበት የምንመጣ ይሆናል። ቼልሲ ደረስን። ውድ ቤተሰቦቻችን አስቀድመን ግን ከሰሞኑ የቼልሲ መረጃን በተመለከተ በርከት ያሉ የቼልሲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ቅሬታ ሲያቀርቡ ነበረ። ቃል ስፖርት ዩቲዩብ ቻናል ኤዲቶሪያል የቢግ ሲክስ ክለቦችን ከቶትናም ጀምሮ ሁሉንም ለማቅረብ ሙከራ እናደርጋለን። ከዛ በተጨማሪ ደግሞ በርካታ ደጋፊዎች እንዳሉት የተገለጠውን አስቶን ቪላንም ጭምር መረጃ ለማሰባሰብ የተቻለን ሁሉ ጥረት እናደርጋለን። አፕዴት የሆኑ መረጃዎች እስካሉ ድረስ የትኛውም የቢግ ሲክስ ክለብ መረጃ በቃል ስፖርት ዩቲዩብ ቻናል አይቀርም። በዚሁ አጋጣሚ ለቼልሲም ደጋፊዎች መረጃዎቹ አፕዴት ስላልተደረጉ እንጂ መረጃዎቹን ዘለናቸው እንዳልሆነ እንድታረጋግጡልን እንወዳለን። ጄሚ ካራገር በርካታ አነጋጋሪ ሀሳቦችን በማቅረብ አነጋጋሪው ሰው ቼልሲ ቤት አንድ እውነት አለ፣ ሁላችሁም ተገንዘቡት እያለ ይገኛል። በቼልሲ ቤት አሰልጣኞች የሚጠበቅባቸው ዋንጫ ማንሳት እንጂ ቡድን መገንባት አይደለም ብሏል። እንደ ቶትናም፣ አርሰናል ያሉ የለንደን ክለቦችን ብታዩ 5 ዓመት እቅድ ይቀመጣል። ይሄም ቡድን መገንባት ነው። ቼልሲ ቤት ግን ያ አይነት አሰራር የለም። አሰልጣኙ የሚጠበቅበት ደጋፊዎች የሚጠብቁት ነገር ዋንጫ ማሸነፍ ነው። አንድ አሰልጣኝ ይመጣል፣ ዋንጫ ካላነሳ ይባረራል እንጂ ክለብ አይገነባም ብሏል። አሁን እነ ማሬስካ እየተሰናበቱ ያሉትም በዘንድሮ የውድድር ዓመት ዋንጫ የማንሳት ስጋት ክለቡ ስለገባው እንጂ ቡድን እየገነቡ አይደለም ተብሎ አይደለም። ምክንያቱም በጣም ጥሩ ቡድን እየገነቡ ስለነበረ ብሏል። ቼልሲ ቤት ደጋፊውም አመራሩም ቦርዱም ዋንጫ እንጂ የቡድን ግንባታን አያውቁም ብሎ ተችቷቸዋል። ከዚህ ጋር በተያያዘ የማሬስካ ስንብት እስካሁን ድረስ ያልተዋጠላቸው ቼልሲዋን እንዳሉ ይታወቃል። በተለይም ደግሞ ሊያም ሮዛኔር መጥተው የተፈጠመው የገጠማቸው ነገር ከሻምፒዮንስ ሊግ የተባረሩበት ከካራባኦ ካፕ የተሰናበቱበት መንገድ ማሬስካን ዳግም ቼልሲያን እንዲያስቡ ያደረጋቸው እንደሆነ ይታወቃል። ሊቨርፑል ደረስን። ለሊቨርፑል በፈረመና ጨዋታ ባረገ በጥቂት ደቂቃዎች ውስጥ በጉዳት ከሜዳ የራቀው ጆቫኒ ሊዮን ከ6 ወር በኋላ ለመጀመሪያ ጊዜ ውድ ቤተሰቦቻችን ወደ ሜዳ ተመልሷል። ከ6 ወር በኋላ ወደ ቤተሰቦቻችን ወይም ከ185 ቀን በኋላ ወደ ሜዳ የተመለሰው ጆቫኒ ሊዮን በግሉ ልምምድ እያደረገ ነው። በዚህ ዓመት ተመልሶ ጨዋታ ያደርጋሉ በሚለው ጉዳይ ላይ ያው የአሰልጣኙ የሕክምና ቡድን አባላቱ የመጨረሻ ውሳኔዎች ይጠበቃሉ። ግን ይሄ ለሊቨርፑል ጥሩ የሚባለው ዜና ነው። ጀሬሚ ጃኩዌቴን ቢያስፈርሙ በፈረመ በሰዓታቱ ስለ ክለቡ ጨዋታ ሲያደርግ ተጎዳ። ይሄ ሊቨርፑሎች ተጫዋች እያስፈረሙ የሚጎዳባቸው ነገር ዘንድሮ ፈተና ነበረ። ለማንኛውም ለቀጣይ ዓመት ግን ጥሩ ግባት ይሆናል። ጆቫኒ ሊዮን ትላንት ከጉዳት ተመልሷል። ትላንት ያ ብቻ አይደለም። በብሔራዊ ቡድን ደረጃም የሊቨርፑል ተጫዋች ግልጋሎት ሲሰጡ ነበረ። ለአብነት ያክል ኔዘርላንድ ዌርን 2-1 ድል ስታደረግ ቨርጅል ቫንዳይክ ትላንትና ድንቅ ብቃቱን አሳየ። 90 ደቂቃ ተጫወተ። ከመከላከል ባለፈ ግብ አስቆጠረ። ሪያን ግራቨንበርክ እና ኮዲ ጋክፖ እስከ 82 ደቂቃ አካባቢ ድረስ ቆይተው ተጫውተዋል። ጀረሚ ፍሪፖንግ ሳይሰለፍ ቀርቷል በእረፍት ምክንያት። ሌላው ሀገሩን የወከለው ፍሎሪያን ቬርስ ትላንት ድንቅ ነበረ። ከአራቱ ግቦች 2ቱን አስቆጠረ፣ 2ቱን አሲስት አደረገ። በጨዋታውም በጣም ድንቅ ነበረ።
እንግዲህ በሊቨርፑል በኩል እንግዲህ እስከዚህ ሰዓት ድረስ ይህን መረጃ እስካጠናቀርንበት ሰዓት ድረስ ለብሔራዊ ቡድን ግልጋሎት እየሰጠ ጉዳት ያስተናገደ ተጫዋች እንዳለ አላረጋገጥንም። ምናልባት የአሌክሲስ ማካሊስተርን ጉዳይም በቀጣይ መረጃ ሰዓታችን እንመለስበታለን። ትላንትና ግን ሊቨርፑልያን በእንቅስቃሴ ደረጃ ለብሔራዊ ቡድን በግልጋሎት ደረጃ በጣም ድንቅ ምሽት ያሳለፉበት ነበረ። ውድ ቤተሰቦቻችን ከሊቨርፑል ጋር በተያያዘ ምናልባት ትላንትና በሀሳብ መስጫ ሳጥናችን ላይ ኦፊሻሊ ፕሪሚየር ሊጉ ከሳላህ ከሩኒ እንደዚሁም ከሳላ ከሩኒ እና ከቴሪ ዳኒዮሪ ምርጡ ማን ነበረ በተጫወቱበት ሰዓት በሚል ጥያቄ አቅርቦ በርካቶች በሀሳብ መስጫ ሳጥናችን ላይ ሲሳተፉ ነበር። እውነት ለመናገር በሀሳብ መስጫ ሳጥናችን ላይ የሳላ ስም በስቷል። ያው እናንተ መመልከት ትችላላቸው የምሽቱ ዜናችን ላይ ግን ጥያቄውን በተለየ መንገድ ከጥቂት ደቂቆች በኋላ እኛም በማህበራዊ ትስስር ገጻችን ልንለጥፈዋለን። ሳላ በነገራችን ላይ ለሊቨርፑል 281 የግብ አስተዋጽኦ አለው በፕሪሚየር ሊጉ። ሁለተኛው ሰው ዋይኔ ማርክ ሩኒ ነው፣ 276 አለው። ቴሪ ዳኒዮሪ ሶስተኛ ነው ከሶስቱ አንጻር 249 በመያዝ አምስተኛው ነው በፕሪሚየር ሊጉ። በሪያን ጊግስ እና በሃሪኬን ይበለጣል ቴሪ ዳኒዮሪ። ያው ትላንትና በርካቶች ሳላን ስለመረጡም በዚሁ መረጃውን እናጠናቅረው በሚል ነው። ሳላ ይተካል አይተካ የሚለው ግን በሊቨርፑል ቀጣዩ ትልቁን ጥያቄ ነው። የርገን ክሎፕ ከዚህ ጋር በተያያዘ ሀሳባቸውን ሲያጋሩ ሳላ የማይተካ ተጫዋች ነው ብለዋል። እንደዚህ አይነቱ ተጫዋች የማይተካ ነው። በክለቡ ቤት እንግዲህ በስፍራው ላይ የሌላውን ተጫዋች የሆነ ሰው ሊያሸንፈው ይችላል። ነገር ግን ሳላ የእሱን አይነት ራሱ ሆኖ የሚመጣ ተጫዋች ግን ፈጽሞ እንዳተጠብቆ ሊቨርፑልያን ብለዋል። ምናልባት በራሱ መንገድ መጥቶ ሊቨርፑልን የሚያግዝ ሊቨርፑልን የሚቀይር ቢኖርም ሳላን አትጠብቁት ከዚህ በኋላ ብለዋል። ሳላ ብዙ የማይቻሉ ነገሮችን በሊቨርፑል አሳይቶናል፣ ይሄ ደግሞ ቁጥሩ ብቻ ይናገራል እያሉ ይገኛሉ። እሳቸው ስለ ሳላ ራስ ወዳድነትም ተጠይቀው ነበረ። ሳላ ጎል ካላገባ ነገሩ ደስ አይለንም፣ እኛ የምንፈልገው እንደሱ ያለ ጎል ጥማትና ስሜት ነው። ሳላን ራስ ወዳድ ነው ብለን እየተቸን፣ በሌላ በኩል ደግሞ በሚያስቆጠራቸው ጎሎች የምንጨፍር ከሆነ ነገሩ አይጣጣምም። 5 ተጫዋቾችን አልፎ ጎል ሲያስቆጠር እንደሰታለን፣ 3 ተጫዋቾችን አልፎ በድጋሚ ሲያስቆጠር እንዲሁ እንደሰታለን። ከሳተ ግን ራስ ወዳድ እንላለን። ይሄ አይጣጣምም። ሳላ ራስ ወዳድ ነው በሚለው ነገር ላይ አልስማማም እያሉ ነው አሰልጣኝ የነበሩት የቀድሞ አሰልጣኙ ክሎፕ። ሊቨርፑልያን በዚህ ራስ ወዳድነቱ ዙሪያ ላይ ግን የእናንተ መልከታ እንዴት ያለ ነው? ጻፉልን። የማንቸስተር ዩናይትድን መረጃ እንቀጥል። የዩናይትድም ተጫዋቾች ብሔራዊ ቡድን ግዳጅ ነበረባቸው። ለአብነት ያክል ሃይደን ሄቨንን መንሳት እንችላለን። የተጠራው ከ20 ዓመት በታች ቡድኑ ነው። ነገር ግን ከዋናው ቡድን ጋር ሰሞኑን ልምምድ ሲያደርግ አይተነዋል። የማንቸስተር ዩናይትዱ ተከላካይ ሃይደን ሄቨን በእንግሊዝ ከ20 ዓመት በታችና በጣሊያን ከ20 ዓመት በታች መካከል በተደረገ ጨዋታ ላይ 1 ጎል አስቆጥሯል። ሃይደን ሄቨን ምንም እንኳን እንግሊዝ ብትሸነፍም 58ኛው ደቂቃ ላይ የጨዋታውን የመክፈቻም ግብ ያስቆጠረው በነገራችን ላይ ሃይደን ሄቨን ነበረ። ትላንትና በጣም ድንቅ ነበረ የማንቸስተር ዩናይትዱ ተጫዋች። ሌላው ትላንትና ያው ኡራጋይ ከእንግሊዝ ባረጉት ጨዋታ ማኑኤል ኡጋርቴ በኡራጋይ በኩል፣ ሃሪ ማጓየር በእንግሊዝ ብሔራዊ ቡድን በኩል ቋሚ ነበሩ። ከዛ በዘለለ እንግዲህ በውሰት ለባርሴሎና የሰጡት ማርከስ ራሽፈርድን በቋሚነት ጨዋታውን ጀምሮ ነበር። ትላንት ያው ፈገግ የሚያስብለው ነገር የዩናይትዱ ማኑኤል ኡጋርቴ 2 ቢጫ ካርድ በ71ኛውና በ81ኛው ደቂቃ ላይ ተመልክቶ በቀይ ካርድ ከሜዳ አልወጣም። ያው በኋላም ላይ ሁለተኛው ቢጫ ካርድ እንዲሰረዝለት ሆኗል። ትላንትና በጣም አነጋጋሪውም ጉዳይም ነበረ። በዩናይትድ በኩል ብሩኖ ሚጌል ፈርናንዴዝ የራሱን ሪካርድ የሚያሻሸልበት ሌላ ዓመት ላይ ነው። ከራሱ ሪካርድ ጋር እየተፋለመ ነው። ምክንያቱም በዚህ ዓመት የእሱ ቁጥር ላይ ይደርሳል ተብሎ የሚታሰብ ተጫዋች የለም። በርካታ የግብ ዕድሎችን በመፍጠር ወይም ቁልፍ ኳሶችን በማቀበል የፕሪሚየር ሊግ ተጫዋች ይደርሱበታል ተብሎ አይታሰብም። ዘንድሮ 101 ቁልፍ ኳሶችን አቀብሏል። ሪካርዱ ያው በራሱ እጅ ነው ያለው። 2022-23 ላይ 119 የነበረው ይህን ሪካርዱን ለማሻሻል የሚጫወተው ሁለተኛውም ሪካርዱ 114 2023-24 ላይ ነበረው ብሩኖ ፈርናንዴስ። አሁን ይህን ሪካርዱን ለማሻሻል ከራሱ ሪካርድ ጋር እየተፋለመ ነው። ምክንያቱም ውድ ቤተሰቦቻችን ቀጥሎ ያሉት እነ ዶሚኒክ ሶቦስላይ ላይ ገና 60 አልደረሱም የቁልፍ ኳሶችን በማቀበልና ዘንድሮ ይደረስበታል ተብሎ አይታሰብም። የማንቸስተር ዩናይትድ የመጋቢት ወር የወሩ ምርጥ ተጫዋች ተብሎ መመረጡን ትላንትና በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን በወሩ ካበረከታቸው የግብ አስተዋጽኦ ጋር አያይዘን ወይም 6 የግብ አስተዋጽኦ እንዳለው አያይዘን አድርሰናችሁ ነበረ። ሃሪ ማጓየር በዘንድሮ የውድድር ዓመት በሊጉ ከሚጫወቱ ከየትኛውም ተጫዋች በላይ
አሁንም በርካታ የአየር ላይ ኳሶችን በማሸነፍ ቅድሚያውን ይዞ ቀጥሏል። 78.3 በመቶ የአየር ላይ ኳሶችን እያሸነፈ ነው። ከሰሞኑ የሩበን አሞሪም ፍልስፍና አልሰራም። ላለመስራቱ ግን ኃላፊነት እኛም መውሰድ አለብን ብሎ የቀድሞ አሰልጣኙ ፍልስፍና እንዳልሰራ ግን እኛም ኃላፊነት መውሰድ አለብን ብሎ በጎንዮሽ ደግሞ ድጋፍም ተቃውሞን በገለጠበት ማይክል ካሪክ ደግሞ ቋሚ ሆኖ መቀጠል አለበት ባለበት ሐሳቡ የሱ ኮንትራት መፈረም ደግሞ በትልቁ እየተጠበቀ እንደሆነ ይታወቃል። በቀጣይ ጥቂት ቀናት ውስጥ ይጠበቃል። እሱና ኮቢ ማይኖ ግን ለዩናይትድ ተጫዋቹ ቢቀጥል መልካም አይደለምን? የዩናይትድ ደጋፊዎች በጉዳዩ ላይ መልከታችሁን አጋሩን። ከዙር ጋር በተያያዘ አዳም ዋርተን በማንቸስተር ዩናይትድ ዝርዝር ውስጥ ካሉ ተጫዋቾች አንዱ የሆነ ተጫዋች ቀጣይ ክረምት ላይ ክሪስታል ፓላስን የመልቀቅ ፍላጎት እንዳለው ተረጋግጧል። በእርግጥ ፓላስ ኮከቦቹን በቅርብ ዓመታት እያጣ ነው። ኦሊሴ፣ ኤብሬቼ፣ ኢዜን እንዳጣ እናስታውሳለን። ከከዋክብት ዣን ፌሊፔ ማቴታንም ሊያጣ ተቃርቦ በጉዳት ምክንያት ነው ዝውውሩ የተሰረዘው። ቀጣይ እንደ አዳም ዋርተን ያለን ተጫዋች በዩናይትድም ጨምሮ በሌሎች ክለቦች ሊነጠቅ ይችላል። አዳም ዋርተን ታዲያ ቀጣይ ፓላስን ሲለቅ መዳረሻው ይሆን ዘንድ የአውሮፓ ሻምፒዮንስ ሊግ የሚሳተፍን ክለብ ቅድሚያ ይሰጣል ተብሏል። ማንቸስተር ዩናይትዶች ዘንድሮ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጣቸው ሞር የሚፈልጉትንም ለማግኘት ይረዳቸዋል። በእርግጥ አምና ያለ አንድ የአውሮፓ ትኬት የሚፈልጉትንም ያገኙበት እንደነበረ ይታወቃል። ከዛ በዘለለ ግን የባርሴሎና ተጫዋች ፌራን ቶሬዝን በተመለከተ ስሙ በስፋት ከዩናይትድ ጋር እየተያዘ ነው። በርከት ያለው የዜና ምንጮችም ይዘውት እየወጡ ነው። ግን ይህን ተጫዋች በተመለከተ ዩናይትድ አጥብቆ እየሰራ እንዳልሆነ አረጋግጠናል። እኛ ምናልባት በዩናይትድ ዝርዝር ውስጥ ሳለ ወይ መረጃውን ወይስ የሩመር መረጃ ብቻ ነው የሚለውን በቀጣይ አጣርተን ለዩናይትድ ደጋፊዎች በዝውውር የመረጃ ሰዓት እናካፍላቸዋለን። የዩናይትድ አመራሮች ምን ማድረግ እንዳለባቸው ከመወሰናቸው በፊት ቦርዱ በተደጋጋሚ ውይይቶችን አድርጓል። እስካሁንም ቀጣይም ያደርጋል ብሏል። ቢቢሲ ስፖርት ላይ አምደኛው ሳይመን ስቶንስ ነው ይህን ዘገባ የጻፈው። ካሪክ በዩናይትድ ያመጣው ነገር በበርካታ የቦርድ አመራሮች በራሳቸው በሰር ጂም ራትክሊፍ ተወዷል። የእሳቸው ቁጥር አንዶች የማይገኙ ከሆነ ይሄ ቀና ሲታጣ አይነት ነገርም ቢሆን የካሪክ ሹመት አይቀሬ መሆኑ ካሁኑ እየተዘገበ ነው። ካሪክ ወደ መልበሻ ክፍሉ ከመጣ በኋላ በመልበሻ ክፍሉ የተፈጠረው መረጋጋት፣ የተጫዋቾቹ በራስ መተማመን ማደግ ዩናይትድ ሜዳ ላይ እንደከዚህ ቀደሙ በሩበን አሞሪም ስር ሳይሆን የሚፈራ አይነት ቡድን መሆኑ መፍጠራቸውን ቦርዱና ራትክሊፍ አምነዋል። ውሳኔ ለማድረግ ግን በማንቸስተር ዩናይትድ በኩል አሁንም ሲዝኑ መጠናቀቅ በትልቁ እየተጠበቀ ይገኛል። አርሰናል ልክ እንደ ባርሴሎና ሁሉ በወዳጅነት ጨዋታ የጉዳት ሰለባ ሆኗል። ኑኖ ማዱኬን አጥቶታል። ውድ ቤተሰቦቻችን አርሰናል ኑኖ ማዱኬ ገና ከረፍት በፊት ነው ውድ ቤተሰቦቻችን ተቀይሮ የወጣው። ያውም ከሰሞኑ በርካታ ሌጀንዶች ሳካ ማረፍ ያለበት ኑኖ ማዱኬ መጫወት ያለበት ሰዓት ነው። ይሄ ደግሞ በደንብ በባየርን አሬና በነበረ ጨዋታ ላይ ተጫዋቹ አስመልክቶናል። ስለዚህ አርሰናሎች ማዱኬን ያሰልፉ ሳካን ያስቀምጡት በተባለ ማግስት ኑኖ ማዱኬ ራሱ ተጎድቷል። ያውም ከረፍት በፊት ተቀይሮ መውጣቱ በ38ኛ ደቂቃ ላይ አንዳች የሚነግረው ነገር አለ። የጉዳት ሁኔታ በተወሰነ መንገድ አሳሳቢ ሊሆን እንደሚችል ማለት ነው። ከዚህ ጋር በተያያዘ የእንግሊዝ የሕክምና ቡድን አባላት ምን አይነት መግለጫ ይሰጣሉ የሚለውን ተከታትለን ለአርሰናል ደጋፊዎች የምናካፍላቸው ይሆናል። ትላንትና ከስብስብ ውጭ የሆኑት ዴክላን ራይስ እና ቡካዮ ሳካ በስቴዲየም ጨዋታውን ተከታትለዋል። ውድ ቤተሰቦቻችን በእርግጥ እነ ሃሪኬንም በርካታ ከዋክብቶች እነ ጎርደንም ጭምር አልተጫወቱም። ትላንትና ያው በጉዳት ሳይሆን በርካታ ጨዋታ በዚህ ዓመት ስላደረጉ ረፍት ተሰጥቷቸው ነው በቶማስ ቱዌል። ስለዚህ እነ ሳካና ዴክላን ራይስ ያልነበሩት በጉዳት ሳይሆን ረፍት ተሰጥቷቸው ነው። የእንግሊዝ ከ21 ዓመት በታች ከአንዶራ ጋር ባደረጉት ጨዋታ በስኬሊ በኩል ተጫውቶ ነበረ፣ አልተጎዳም። በውሰት የሰጡት ኢታን ንዋኔሪም ተጫውቶ ነበር፣ ሳይጎዳ ከሜዳ ወጥቷል ተቀይሮ። እነኚህ አንደኛው ከጉዳት ጋር በተያዘ ነፃ መሆናቸውን ያረጋገጥነው ነው። በነገራችን ላይ ኑኖ ማዱኬ ብቻ ነው ትላንትና ጉዳት እንዳስተናገደ ያረጋገጥነው። ቤን ዋይት ተቀይሮ ገብቶ ግብ አስቆጠረ። ካቨርዝ እና ፔሮ ሄንካፒ በበኩላቸው በቋሚነት ጀምረው ያለምንም ጉዳት ጨርሰዋል። ዙቤሜንዲና ሞሽኬራ በተጠባባቂ ጀምረው የጨዋታው መገባደጃ ላይ ተቀይረው ገብተው ያለምንም ጉዳት አጠናቀዋል። ያው ማይሉ ስኬሊ እና ኢታን ንዋኔሪም ሳይጎድ ወጥተዋል። የማዱኬ ነው። አጣርተን ለአርሰናል ደጋፊዎች መረጃውን የምናመጣ ይሆናል። ከዙር ጋር በተያዘ የዚኔት ሴትስበርጉ የቀኝ ክንፍ አጥቂ ብራዚላዊ ሉዊስ ሄንሪኬ
የአርሰናል ደጋፊ የልብ ወዳጅ ነኝ እያለ ነው። ከልዩነት ጀምሮ ህልሜ ሁልጊዜም በእንግሊዝ መጫወት ነው። እዛ በጣም የምወደው ቡድን አለ፣ እርሱም አርሰናል ይባላል እያለ ነው። እና ብትጠይቁኝ እኔ ፈቃደኛ ነኝ እያለ ይመስላል። ለአርሰናል ገና ወጣት ተጫዋች ነው በነገራችን ላይ። ግን ደግሞ አርሰናሎች አሁን በዚህ ሰዓት ላይ የትኛው የሜዳ ክፍል ላይ ተጫዋች ያመጣሉ የሚለው በትልቁ ይጠበቃል። በአርሰናል ቤት እነ አንድሪያ ቤርታ የቤት ስራ ይበዛባቸዋል ተብሎ የሚታሰበው በተለይም ፉልባክ ላይ በመሃል ሜዳም እና በክንፍ አጥቂ ቦታ ላይ በጣም አጥብቀው ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። አንድሪያ ቤርታም ቀጣይ ክረምት ላይም በርታ ብለው ተጫዋች እንዲያመጡላቸው አርሰናሎች ይፈልጋሉ። በተለይም ደግሞ በማጥቃት ቀጠና አካባቢ ላይ እነ ማርቲኔሊ እንዲተኩ የአርሰናል ደጋፊዎች በብዙ የሚፈልጉበት ቀጣይ ክረምት ይሆናል ተብሎ ይጠበቃል። ውድ ቤተሰቦቻችን ዛሬ በአቋም መለኪያ 11 ሰዓት ሲል ደቡብ ኮሪያ ከአይቮሪ ኮስት፣ ምሽት 1 ሰዓት ሴኔጋል ከፔሩ፣ ምሽት 2 ሰዓት ካናዳ ከአይስላንድ፣ ስኮትላንድ ከጃፓን፣ ሃንጋሪ ከስሎቬኒያ፣ ምሽት 4 ሰዓት ከ30 ዩናይትድ ስቴትስ ኦፍ አሜሪካ ከቤልጅየም የአቋም መለኪያ ጨዋታቸውን ያደርጋሉ። ጨዋታዎቹ እንድትከታተሉ ከነሳቶቹ ጠቆምናችሁ። ትላንትና ግን ልብ የሚያሞቀው ብሔራዊ ቡድናችን ከሜዳ ውጪ ሞሮኮ ላይ ሳውቶሜ ፕሪንሲፔን በአቤል ያለው 2 በከናን ማርከነ 1 ግብ ታግዘው 3-0 ድል አድርገዋል። ዋሊያዎቹ ያሳኩት ድል ልብ የሚያሞቅ ነው። የመልስ ጨዋታው የዚሁ ጨዋታ ማለት ነው የፊታችን ማክሰኞ መጋቢት 22 2018 ዓ.ም በድሬዳዋ ዴይ ስቴዲየም ከቀኑ 10 ሰዓት ይደረጋል። የሳኦ ቶሜ ፕሪንሲፔ አሰልጣኝ ሪካርዶ ሞንሳንቶ እንደ ቦዶ ግልሜት እናረጋቸዋለን እያሉ ነው ዋሊያዎቹን። እነሱ ስፖርቲንግ ሊዝበን ሆነው ነው ወይ እኛ በገዛ ሜዳችን እንደዛ የምንሆንላቸው? ማክሰኞ ምላሽ የምንሰጣቸው ይሆናል። አበቃን።